ጅልኝ እያልኳት እምቢ እያለችኝ ነው። አራው ለጅልኝ ብሩኬ ዛሬ አይሚን ባደረጋት ፕራንክ ላይ አንድ ሐሳብ አለኝ የጨረቃ ቤተሰቦች። ይሄ ሐሳብ ምንድነው ካላችሁኝ ደግሞ ይሄ ሐሳብ በፕራንክ ብቻ ባይቀር ጥሩ ነው። ወልደው ከብረው ማየት የሁላችንም ደስታ ነው የጨረቃ ቤተሰቦች። አረልን የጨረቃ ቤተሰቦች የእናንተን ሐሳብ አስይት ኮሜንት ላይ ንገሩኝ። ስለዚህ ይሄ ለሞን ደግሞ ብሩኬ ሽማግሌ ለከ አይሚን አግብተው ወዲያው እነዛን አራቱ ልጆች ከላይ ያስወልደ ማየት እንፈልጋለን። አንፈልጉም የጨረቃ ቤተሰቦች። ሰላም ውድ የተከበራችሁ የኔ ውድ ቤተሰቦቼ እንደምን አላችሁ? እኔ አለሁላችሁ። ካላስቸገርኳችሁ ቪዲዮን ስትጀምሩት በላይክ እና ሼር ኮፒ ማድረግና ሰብስክራይብ ያላደረጋችሁኝ ደግሞ ሰብስክራይብ ብታደርጉኝ በጣም ደስ ይለኛል። በትህትናና በአክብሮት እጠይቃችኋለሁ ቤተሰቦቼ። እና ደግሞ ለጨረቃ ቤተሰቦችና ለማዳም ቀሞች አንድ ስልጣን እሰጣችኋለሁ። ስልጣናችሁን ግን ተጠቀሙበት። ስልጣን አይናቅም። የኔ ቪዲዮ ስታገኙት ወደ ቴሌግራም፣ ወደ ኢሞ፣ ወደ ዋትስአፕ ሼር እያደረጋችሁ አዳዲስ የጨረቃ ቤተሰቦችን እናፍራ። እኔም ደግሞ አዳዲስ ቤተሰብ እንዳገኝ አርጉኝ። ይሄን ነገር ብታደርጉልኝ በጣም በትህትና እጠይቃችኋለሁ ቤተሰቦቼ። እንግዲህ ዛሬ ቪዲዮ አይታችኋል። በጣም ደስ የሚል ነው። ምክንያቱም አይሚና ብሩኬ ወልደው ከበረው የማየት የኛ የሁላችንም ደስታ ነው ብዬ አስባለሁ። እስቲ ቪዲዮን ያየን ደግሞ አንዳንድ ሐሳብ እንሰጥበታለን። ቪዲዮን እስከ መጨረሻው በማየት ሐሳብ አስተያየታችሁን ኮሜንት ላይ ብትሰጡኝ በጣም ደስ ይለኛል። መሆን እፈልጋለሁ፣ አንተ ልጅ ማየት እፈልጋለሁ እያለችኝ ነበርና አዎ ባይዛዌይ ማንም እናት እኛ ወልደን ከብረን እንድናይ ይፈልጋሉ። የማናችንም እናቶች አያት መሆን ይፈልጋሉ። ስለዚህ እሙሼ የፈለጉት ነገር እንደ እናት ተገቢ ነገር ነው። በቃ ብሩኬ ወልደው ከአይሚ ጋር ከብረው ማየት ይፈልጋሉ። የልጅ ልጅ ማየት ይፈልጋሉ። ስለዚህ እሙሼ ያሰቡት ሐሳብ በጣም ጥሩ ነው ብዬ አስባለሁ። እሙሼ ይህን ነገር በጣም ጨቅጭቁልን። እኛ የጨረቃ ቤተሰቦች መለው የምንፈልገው ይህን ነው። አይሚና ብሩኬ ተጋብተው ወልደው ከብረው የማየት የሁላችንም ደስታ ነው። የኔ እንኳን አያት እኔ በዚህ ዕድሜ ወልጄ ማየት ትፈልጋለች። በቃ ምክንያቱም አያት መሆን የልጅ ልጅ ማየት ይፈልጋሉ እነሱ በህይወት እስካሉ ድረስ። ስለዚህ ይህን ነገር አይሚና ብሩኬ በደንብ አስቡበት እያልኩላለሁ። የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። እሱን ደግሞ ማሳካት ይህን ግዴታ ነው። ባይዘወይ መለ ጨረቃ ቤተሰቦች እኔን ደስተኛ እንደምታደርጉኝ ሁሉ ለእናንተም ያልታሰበ ሲሳይ ይስጣችሁ፣ በሰላም ወደ ሀገራችሁ ያስገባችሁ፣ ልፋታችሁ ፍሬ አፍርቶ ቤተሰቦቼ ይህን ልመርቃችሁ እፈልጋለሁ። ይህን ምርቃት ለመቀበል ግን ኮሜንት ላይ አሜን ማለት አትርሱ። ሁላ ያግዥኝ ብቻ እንጂ። እንግዲህ ብሩኬ ዛሬ የዛሬው ፕራንክ ላይ እሙሼም ተባባሪ ነች። እሙሼ የዛሬው ፕራንክ ላይ ተባባሪ ናቸው። ግን ምንም ቢሆን እሙሼ ይህ ነገር እውነት ቢሆን ደስ ይላችኋል ብዬ አስባለሁ። ደስ ይላቸው ብላችሁ እኔ እዚህ ጋር ከምሬ ነው። ይሄ ፓርት ላይ በጣም ሊሳኩት በቃ አታፍርም ወይ? እንዴት ሽማግሌ ሳትልክ ምንም ነገር ሳታረግ እንዴት ነው ውለጅልኝ ዝም ብሎ የሚባለው? በማዶ ሜዳ ነው እንግዲህ። ይሄ ሁሌ ሁላችን እናቶች መቼም እኔ በጣም አስቆኛ። እዚህ ጋር ያንተን ልጅ ማየት እፈልጋለሁ ውለድ ምናምን ስትለኝ ሰምተሻላ? አሁን እዚህ ጋር ብሩኬ ምን እያደረገ ነው? አታክ እያደረገ ነው። በቃ እዚህ ጋር እያጠቃ ነው። ያ ማለት ምንድን ነው? ትናንትና ሙሼ ከሰማችኋት በምርቀታቸው ላይ ውለዱ፣ ክበሩ፣ ሳሙ ምናምን ሲሉ ነበር እና ያን ነገር ተገና አድርጎ ይህም ፕራንክን የሰራው ማለት ነው። እና የሚገርም ፕራንክን ያረካት በቃ የትላንትናውም ምርቃት ተገና አድርገህ ፕራንክ ማድረግህ የሚገርም ነው። በቃ ወንድም ልጅ ይሁን ሴትም ልጅ ከነ ቃጀሉን መስጠት እናቴ አይደለም እስከነ ቃጭሉ ነው የሚባለው ብሩኬ። እስከነ ቃጭሉ ወንድ ልጅ ከሆነ እስከነ ቃጭሉ፣ ሴት ልጅም ከሆነ እስከነ ቃጭሉ። ግን ይቅርታ አርጉልኝና የጨረቃ ቤተሰቦች ቃጭል ምን ማለት ነው? የቃጭልን ትርጉም አላውቀውም፣ ግን ምንድን ነው? እና እስቲ ኮሜንት ላይ የምታውቁ ሰዎች በአጠቃላይ ብትነግሩኝ በጣም ደስ ይለኛል። እንግዲህ እናንተ ምን ታስባላችሁ በዚህ ጉዳይ? ግን አይሚና ብሩኬ ቢወሉ ይሻላል ወይስ ትንሽ ይቆዩ? እንዴት ነው? ወይስ ቅድሚያ ሽማግሌ ላክ? እስቲ እናንተን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። እንድታዘን እንዲከፋ ስለማልፈልግ ነው። ለጅልኝ አሁን ላስረግዝሽ ማለት እኮ አይደለም። አሁን ብትልስ ማነሽ ይላል ብሩኬ። አሁን ማነሽ ይላል። አሁን ብትል ሽማግሌ ልከ ሽማግሌዎቹ ከተቀበሉ በኋላ ከዛ በኋላ ተጋብታችሁ ምን ብላችሁ ነው እኮ እንዴ? ባይዘወይ ልጅ በልጅነት ጥሩ ነው ይባላል። ልጅ በልጅነት ጥሩ ነው በቃ ይባላል። ግን እኔ አሁን አይሚና ብሩኬ ተጋብተው ወልደው ማየት ለእኔ ትልቅ ደስታ ነው። ምክንያቱም አሁን ያላቸው ፍቅር ላይ እጥፍ ድርብ ነው የሚሆነው። ቤተሰቦቼ እናንተ ምን ታስባላችሁ? እስቲ እናንተን ሐሳብ አስተያየት ደግሞ አይሚና ብሩኬ አሁን ቢጋቡ ይሻላል ትንሽ ቢቆይ ይሻላል? እስቲ እናንተን ሐሳብ ማወቅ ስለምንፈልግ ይሄ ቻናል በጀው የተከፈተው እንድንወያይበት እንድናወራበት እስከሆነ ድረስ ሐሳባችሁን በግልጽ እንድጽፉልኝ ይፈልጋለሁ። እንደማየት ፈልጋለሁ አላልሽኝም እኮ? ንገሪያት። አልጠበቀችም አይሚ። አሁን እዚህ ጋር እሙሼ ይሄን ነገር ይላሉ ብላ አልጠበቀችም እና አይሚ ግራ ገብቶታል። የምትሄድበት ራሱ እዚህ ጋር ብታገኝ ሹልክ ነበር የምትሄደው። ቤተሰቦቼ አይኗን
እያለ ነው በቃ በጣም ፈርታለች። እና አስቡት እስቲ እናንተ በአይን ቦታ ብትሆኑ ምን ታደርጋለች? ስለዚህ አይሚያችን የነገውን አይዲያ እኔም ቢሆን አገዝሻለሁ፣ የሚገርም ፕራንክ እንድሰሪ ይፈልጋለን። በቃ ይህን ነገር እንዲህ አስቢው እስቲ። በሙሼ ፊት ነው ፕራንክ ያደረጋሽ። በጣም ከባድ ፕራንክ ነው ያደረጋሽ። በጣም የሚያጨናንቅ ነው። ስለዚህ አንቺም ፕራንክ ማድረግ አለብሽ። እኔ ደግሞ ውለጂልኝ እያልኳት እምቢ እያለችኝ ነው። ብቻው ብየዋለሁ። ምርቃቱ ከአንቺ ጋር ሆኜ የምርሽን ነው ሙሼ ያለችው። በቃ ምክንያቱም ግራ ገብቶታል አይሚ። ግን እኔ አላቅም ቤተሰቦቼ ልጅ ከመጣ በኋላ ባይዘወይ አይሚና ብሩኬ መሃል ላይ በጣም ጥሩ ነገሮች አሉ። ግን ደግሞ ከአሁኑ ከመጋባታቸው በፊት ማስተካከል ያለባቸው ምንድን ነው? የሰው ወሬ አለመስማት፣ ሰው መሃላቸው አለማስገባት ማድረግ አለባቸው። ምክንያቱም ተጋብተው ምንም አይነት ነገር እንዲፈጠር በህይወቴ አልፈልግም እኔ ቤተሰቦቼ። ምክንያቱም ልጅ መጥቶ ጭቅጭቅ እንዲህ አልፈልግም። ስለዚህ አይሚና ብሩኬ ይህን ነገር አስተካክላችሁበት፣ ብሩኬም ዳይ ወደ ሽማግሌው ተጋብታችሁ ወላችሁ ማየት እንፈልጋለን። ረቃችን ነው። ግን ደግሞ ለምን አትወልድም ብላ ማታ አዳር ሙሉ እየጨቃጨቅን ነው ያሉ። አረ ያለችው በቃ አረ ምን ትበል ግራኔ ገባት። በቃ እኔ እሙሼ አትልም ብላ ነበር ያሰበችው። እሙሼም ግን የፕራንኩ አንድ ክፍል ናቸው፣ ተባባሪ ናቸው እሙሼ። ስለዚህ እሙሼ እዚህ ጋር አይሚን የማስጨነቁን ስራ ተያይዘውታል። በቃ ውለጂለት ምን ችግር አለው? በቃ ውለዱ ክበሩ እየተባሉ ነው እንግዲህ። በእውነት ግን እኔ ቤተሰቦቼ እንደ አይሚና እንደ ብሩክ አይነት ቤተሰብ የትም አይቻላቅም። እንደ ሙሼም እናት እንደ ጋሽዬም አባት የትም አይቻላቅም። በቃ ለልጆቻቸው ያላቸው ቦታ እንደ ይህን ያክል ማቅረብ ማለት በጣም ደስ የሚል ነገር ነው። የአሁን ልጆች ቤተሰቦች የሚበላሹት የአሁን ትውልዱ ልጆች የሚበላሹት ምንድን ነው? ቤተሰብ ስለሚቆጣ ፍቅረኛ ይዞ እንደዚህ ቤት መሄድ አይቻልም ምናምን እና አብዛኞቹ ተደብቀው የሚያደርጉት ነገር መጥፎ ነው። አይሚና ብሩክ ግን ሁሉም ነገር በስነስርዓት በወጉ የሚያደርጉ ልጆች ናቸው። ምክንያቱም አስተዳደጋቸው ባይዘወይ ቤተሰብ አላችሁ የምታየው ቪዲዮ እውነቴን ነው። ልጆችን ማቅረብ አለባችሁ። አሁን ብሩኬን እሙሼ እንዲህ ነው የሚያቀርቡት፣ በጣም ነው የሚያቀርቡት። ለምን ምንም ነገር እንዳይደብቅ እና እንደዚህ መሆን አለባቸው ብዬ አስባለሁ። ባይዘወይ ቪዲዮቸውን የሃይሚና ብሩኬን ስናይ በየቀኑ ቪዲዮቸው ብዙ ትምህርት ይሰጡናል። በደንብ ካየነው ቤተሰቦቼ ብዙ ትምህርት አለው። ደግሞ ይሄ የመጋጨትን የሰው ወሬ መስማትን ታቆማላችሁ። አዎ ባይዘወይ ልጅ ከመጣ በኋላ እርግጠኛ ነኝ አይሚና ብሩኬ መሃል ምንም አይነት ግጭት አናይም። ምክንያቱም ልጆች ሲመጡ ለልጆች ሲሉ ይጠነቀቃሉ። ለልጆች ስሜት፣ ለልጆች አይምሮ ብሎ ብዙ መጠንቀቅ የሚባል ነገር አለ። ምክንያቱም ልጆች መጥተው ጭቅጭቅ ከተፈጠረ ከባድ ነገር ነው። ነገ ላይ ይሄ ነገር ሊሆን አይችልም። ስለዚህ ሁሉም ነገር አረጋግታችሁ ይህን ነገር ብታደርጉልን ደስ ይለናል። ቢቀልሽ ልጅሽን ነው የምወስደው። እሺ አዎ ያኔ ማስፈራሪያቸው ይሄ ነው። ድንገት የሆነ ነገር እንኳን የሚፈጠር ልጅሽን ይዤ ነው የሚሄደው። እሺ ልጅን እንድታይ አላደረገም እሺ ምናምን የሚባባሉት እና እንዳሁኑ ከቤት ዝም ብሎ መውጣት የለም። ያኔ ልጅ ወይ ይወጣል ወይ ደግሞ ልጅ እንድታይ አላደረገም እሺ ምናምን የሚባባሉት ማለት ነው። ለዛ ቀን ያብቃል። ሳትጣሉ ተጋብታችሁ ወልዳችሁ ረጅም እድሜና ጤና ይስጣችሁ አይሚና ብሩኬ። እውነቴን ነው። እኔ የእናንተ ደግነት አሁን በቀደም በዓልን እንዴት እንዳከበረው አይተናል። 2 ሙክት በሬ አርደው ድሃ ሲያብሉ ማየት ማለት የሰውን ደስታ ማየት እንግዲህ ትልቅ ደስታ ነው። እውነቴን ነው። ምንም ከኪሳቸው ብር ቢወጣም ግን ቢጎልባቸው ምርቃቱና የእነሱን ደስታ ማየት ያን ነገር ይሞለዋል። ደስ አይልም? የጨረቃ ቤተሰቦች መጀመሪያ ካንተ የሚጠበቅብህን ነገሮች አድርግ። ምንም አላደርግም። በቃ እንደውም ማድረግ አለብህ እንጂ ማድረግ አለብህ። ምንድነው ማድረግ አለብኝ? በል ማድረግ ያለብህ ምንድነው? ሽማግሌ መላክ እኮ ነው ካንተ የሚጠበቀው። 3 ሽማግሌዎች ሱፍ አልብሰህ መላክ ነው። በቃ አለቀ። ከዛ ልጆትን ለልጄ ብለህ ትጠይቃለህ። እንካ ትባላለህ። አሁንም እኮ ተሰጠዋል። ግን ደግሞ በወግ በማድረጉ ሲሆን ደግሞ ጥሩ ነው አይደል ቤተሰቦቼ? ስለዚህ ብሩኬ ሽማግሌውን ላክ። ግድ የለም አይሚ በአንተ እጅ ነች። ታዩ በቃ እሺ። ተጨቃጭቆ ምን የሚመጣ ነገር አለ? አዎ እዚህ ጋር እንግዲህ እሙሼ ወደ ፕራንኩን ትተው በቃ አይሚን ተዋት አታጨናንቃት እያሉት ነው። እንግዲህ በዚህ ጉዳይ ምን ትላላችሁ ጨረቃ ቤተሰቦች? እሙሼ ብዙም ፕራንክ ማድረግ አይችሉም እና በቃ ፕራንኩን በደንብ አልቀጠሉበትም። ሙሼሪ ደግሞ በቃ ተውኩት። ምንድን ነበር የተባባል ነው ከኔ እንዴ? በቃት በቃ እንዴ። ምክንያቱም ከዚህ በላይ ልጅቷ አይሚ መጨናነቅ የለባትም ብለው ነው እንግዲህ እሳቸው አይደል? ጨረቃ ቤተሰቦች እንግዲህ የዛሬ ቪዲዮ በጣም ደስ የሚል ቪዲዮ ነው። እኔ ይሄ ፕራንክ ሀሳብ በቪዲዮ ብቻ አይቀር
በእውነታውም ዓለም ይምጣ ብዬ አስባለሁ። አይሚና ብሩኬ ተጋብተው ወለው ብሩኬ ሽማግሌ ልኮ ማየት የሁላችንም እርም ብዬ አስባለሁ። እናንተ በዚህ ጉዳይ ምን ትላላችሁ? የጨረቃ ቤተሰቦች ሀሳብ አስተያየታችሁን ኮሜንት የሚሰጡ በጣም ደስ ይለኛል። ቤቱን ሰብስክራይብ ያደረጋችሁ ቤቱን ሰብስክራይብ በማድረግና ቪዲዮውን ስትጀምሩት ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ ብትጀምሩ በጣም ደስ ይለኛል። አክብራችኋለሁ፣ ወዳችኋለሁ። ሁላችሁም የምታሳዩን ፍቅር እኔ ከቃላት በላይ ነው። የጨረቃ ቤተሰቦች የማዳም ቀሞች ሁላችሁንም በጣም እወዳችኋለሁ። እውነቴን ነው። ፈጣሪ ብሎ እናንተንም ትልቅ ቦታ ማየት ፈልጋለሁ። እኔንም ትልቅ ቦታ እንደምታደርሱኝ እተማመንባችኋለሁ ማለት ነው። አመሰግናለሁ። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።